እንበልና 30 ዓመታችሁ ነው። ኢንሹራንስ ድርጅት ውስጥ ተቀጥራችሁ እየሰራችሁ ነው። ስለ ኢንሹራንስ ምንም ግድ አይሰጣችሁም። ምናልባትም ቢሮ ውስጥ ያለው ድብርት ወይንም ደግሞ ቢሮክራሲው አስጠልቷችኋል። ቀናችሁንም ያዋጣው እሱ ሊሆን ይችላል። ብዙ ጊዜ ደክሟችኋል ወይንም ደግሞ እየተጨነቃችሁ ነው። በዚህ ሰዓት ታዲያ ህይወት ለእናንተ ግራ የምታጋባ ጥያቄ ሆናባችኋለች። ለእረፍታችሁም እንደ መጽናኛ እቤት ስትገቡ ትጽፋላችሁ፣ በማንበብም ደስተኛ ትሆናላችሁ። ምናልባትም ሁሌም ማድረግ የምትፈልጉት ነገር ያ ይሆናል፣ መጽሐፍ ወይንም ደግሞ ጸሐፊ መሆን። እድሉን ባገኛችሁ ቁጥር ቁጭ ብላችሁ ትጽፋላችሁ። ምናልባት ትንሽ አጭር ታሪክ ይሆናል። ታሪክም ካልሆነ ደግሞ አይምሯችሁ ላይ ያለውን ማንኛውንም ነገር በወረቀት ላይ ታሰፍራላችሁ። ግራ የገባችሁ ነገር፣ ማወቅ የምትፈልጉትን ነገር ሁሉንም በወረቀት ላይ ያስቀምጣችሁ እስቲ ስጽፈው ከገባኝ፣ ስጽፈው ከተረዳሁት ብላችሁ ታስባላችሁ። እዚህ ጋር ግን አንድ ችግር አለ። ጥሩ ጸሐፊ አይደላችሁ። ጽሁፎቻችሁን አንዳንድ ጋዜጣዎች ላይ ጽፋችሁ ለቃችኋል። ነገር ግን ማንም ሰው ዞር ብሎ አልተመለከተላችሁ። ይህንንም ስትመለከቱ ይገባችኋል። በቃ ማንም ሰው የኔን ስራ ማየት አይፈልግም ትላላችሁ። ታዲያ ማንም ሰው ስራዬን ማየት የማይፈልግ ከሆነ ስራዬ ሲጀመር ምን ይሰራል? ሁሉም ነገር እኮ ትርጉም አልባ ነው ትላላችሁ። መጽሐፍ ስለሚያስደስታችሁ ብቻ ትጽፋላችሁ። ነገር ግን የጻፋችሁትን ነገር አጨርሱም። ታሪኩ እንዳለ ተጀምሮ የቆመ ነው። እንዴት ነው የምጨርሰው ብላችሁ እንኳን ልታስቡ አትችሉም። ምክንያቱም ጽሁፋችሁን ስትመለከቱት በአብዛኛው ብዙ ችግር ያለበት ነው። የጻፋችሁትንም ጽሁፍ ለማንም ላለማሳየት ትሞክራላችሁ። ከዚህ በኋላ ምንም ጥቅም የለውም ብላችሁ ራሳችሁ ጋር ነው የምታስቀምጡት። ምናልባትም ጥቂት የሚባሉ ጓደኞቻችሁ ያዩት ይሆናል። የሆነ ቀን ላይም ይሄ ግንዛቤ በአይምሯችሁ ላይ መጣ። በቃ እዚህ ጋር ተስፋ መቁረጥ አለብኝ፣ መጨረስ አለብኝ። አርፌ የኢንሹራንስ ስራውን እየሰራው በዛ መንገድ ብቻ ልሄድ። ያ ስፔሻል ነገር ወይንም ልዩ የሚያደርገኝ ነገር በእኔ ውስጥ የለም ብላችሁ አመናችሁ። ስለዚህ በህይወት ውስጥ የምታደርጉት ይህንን እምነት የሚደግፍ ይሆናል። የኢንሹራንስ ስራችሁን መስራት ጀመራችሁ። ሌላውን ነገር እርግፍ አድርጋችሁ ተዋችሁት። ወደ ጽሁፍ ተመልሳችሁ አታውቁም። በዛው በኢንሹራንስ ስራ ውስጥ ቀጠላችሁ። ህይወታችሁም አለፈ። ይሄ ታሪክ የእናንተ አይደለም። ዓለማችን ላይ ታዋቂ የሚባለው ጸሐፊና ኖቨሊስት የፍራንዝ ካፍካ ታሪክ ነው። ከሞተ በኋላ ስራው ተገኘ፣ ታተመ፣ በዓለም ደረጃ የሚታወቅ ጸሐፊ ሆኖ ቀረ። ዓለማችን ላይ አሉ ከሚባሉ ጸሐፊዎች መደዳ የሚያስቀምጣቸውን ብዙ ስራዎች ጥሎልን ያለፈው ፍራንዝ ካፍካ ነው። ከሱ በኋላ የመጡ በሚሊዮን የሚቆጠሩ ሰዎች ልክ እንደሱ እንዲያስቡና እንዲጽፉ ትልቅ የተባለውን መንገድ ከፍቶላቸው ነው ሄደው። ችግሩ ግን ይሄ ሁሉ ነገር እንደተፈጠረ አያውቅም። አሁንም እስቲ እንበልና የ28 ዓመት ወጣት ናችሁ። ከሁለተኛ ስራችሁ በድጋሚ ተባራችኋል። አይናችሁ ላይ ጉጉት አለ፣ ነገር ግን ሰው ልጅ ላይ ሸክም ናችሁ። ውስጣችሁ የታፈነ ትልቅ የሚባል ፍቅር አለ ወይንም ፓሽን አለ። ነገር ግን በዛውም ልክ ዴስፐሬሽን ደግሞ ይኖራል። የሆነ ነገር ማድረግ አለብኝ የሚል ስሜት። ታዲያ ለመጀመሪያ ጊዜ አንዲት ብሩሽ ታነሳላችሁ። ቀለም ውስጥም ከነከራችሁት በኋላ ሸራ ላይ መሳል ትጀምራላችሁ። ያንን ስታረጉ ውስጣችሁ ይሄ ትክክለኛው ነገር ነው ይላችኋል። ጥሩ ስሜት እየተሰማችሁ ነው። ስለዚህ ምናልባት ትክክለኛውን ነገር እያደረግኩ ነው አላችሁ። ልባችሁና እዚች ምድር ላይ ጎደለ የተባለው ውበት እንዳለ በአጠቃላይ ተገናኝቷል። ስለዚህ ከዚህ በኋላ ይሄንን ብቻ ነው ማድረግ የምፈልገው ብላችሁ ወሰናችሁ። ይሄንን ነው መሆነው፣ ፔይንተር ወይንም አርቲስት ሆኜ ነው የምቀጥለው አላችሁ ሰዓሊው። ታዲያ እንዳሰባችሁት ወይንም እንደጀመራችሁ አይሆንላችሁም። ለብዙ ዓመታቶች ምንም አይነት ገንዘብ አትሰሩ። እዚች ምድር ላይ ለመቆየት ለመትረፍ የወንድማችሁን ገንዘብ እየተጠባበቃችሁ ነው። ወንድማችሁ ላይ ሸክም ሆናችኋል። ወንድማችሁ በሚሰጣችሁ ገንዘብ ምግብ ትበላላችሁ። ምግባችሁ ግን ከነዚህ ከሶስቱ ነገሮች ያልፉ፣ ቡና፣ ዳቦና መጠጥ። አንዳንድ ጊዜ ሳትበሉ የምትውሉና የምታድሩበት ጊዜ ይኖራል። ይህም ደግሞ ሰውን ላለማስቸገር፣ ሸክም ላለመሆን ነው። ከስንት አንዴ ግን ስዕላችሁን ትሸጣላችሁ። የምትሸጡበት ሂሳብ ግን ምንም ነገር አይገዛላችሁም። ዓለም ላይ በጣም በትልቁ የምትፈሩት ነገር እዚች ምድር ላይ ምንም አይነት ነገር ሳላበረክት መሞቴ ነው ብላችሁ የምታስቡት ሀሳብ ነው። ያ የፈራችሁትም ነገር እውነታ ሆነባችሁ። አሁን ወደቃችሁ። you're a failure። ስኬታማ ሰዓሊ ይሆናለሁ የሚለው ሀሳብ እንዳለ ለእናንተ አሁን ጉም ሆኗል። ምንም የሚታያችሁ ነገር የለም። ነገር ግን እንደዛም ቢሆን አሁንም እየሳላችሁ ነው። ቢያንስ አልተዋችሁትም። ለመተው አስባችሁ ነበር። ነገር ግን ይሄንን ብተው ምን ይቀረኛል ብላችሁ አስባችሁ ምንም እንደማይቀራችሁ ስታውቁ ያለኝ እቺ ነች፣ ብሩሼንና ሸራዬን ይዤ ልቀመጣላችሁ። ይህ ታሪክ የቪንሰንት ቫን ጎህ ነው። ዓለማችን ላይ አሉ ከሚባሉ ታላላቅ ሰዓሊዎች መካከል አንደኛው ናቸው። እናንተ ካረፋችሁ በኋላ የሰራችሁት ስራ እንዳለ፣ የሳላችሁት ስዕል እንዳለ ለዓለም ይበተናል። ዓለምም የእናንተን ስዕል ይመለከታል። የጎደለውን ውበት በእናንተ ስራ ውስጥ መመልከትን ይጀምራል። ስራዎቻችሁ በሚሊዮን የሚቆጠሩ ሰዎች ቤት ውስጥ ተለጥፏል። ግድግዳዎቻቸው የእናንተ ጥበብ ምስክር ሆነዋል። ስዕላችሁን ትኩር ብሎ ላየ ሰው ሁሉ አመለካከታቸውን የሚለውጥ ነገር አስቀምጣችኋል። ምናልባትም ስለ ተፈጥሮ፣ ስለ ውበት፣ ራስን ስለ መግለጽ። ስዕላችሁ በብዙ ቋንቋ ያወራል። የሚወደውም ቋንቋ
የሚገባው ስሜት ነው። የሳላችሁት ስዕል አሁንም ደጋግሞ ይታተማል። በእያንዳንዱ ነገር ላይ ታገኙታላችሁ። የሰዎች ስልክ ከቨር ላይ፣ የህንፃ ግድግዳዎች ላይ፣ መንገድ ላይ የእናንተን ስዕል ቲሸርቱ ላይ አሳትሞ በሚሊዮን የሚቆጠር ህዝብ ይራመዳል። በእጃችሁ የሳላችሁት እያንዳንዱ ስራ፣ እያንዳንዱ ሸራ አሁን ላይ በ100 ሚሊዮን ዶላሮች እየተሸጠ ነው። ልክ እንደ ቅድሙ ታሪክ አሁንም ይሄ ሁሉ እንደተፈጠረ አታውቁም። ቪንሰንት ቫን ጎህ ከሞተ በኋላ ነው ይሄ ሁሉ ነገር ሊመጣ ይቻለው። አንዱንም ስኬቱን በህይወቱ እያለ ተመልክቶ ያውቅ። ወደ ሌላ ሰው ደግሞ ልውሰዳችሁ። የ35 ዓመት እንስት ናችሁ ልበል። ትንሽዬ ከተማ ውስጥ በጣም ዝም ያለ ህይወትን የለመዳችሁ ናችሁ። በቤተሰባችሁ ቤት ውስጥ ነው የምትኖሩት። ስለዚህ ቤተሰባችሁን ታግዛላችሁ። እዛው ቤት ውስጥ የሚሰራውንም ስራ እንደዛው። ወደ ህይወት ቀና ብላችሁ ስትመለከቱ እድላችሁንም ለመመልከት ስታዩ ብዙ የቀረቡላችሁ ኦፕሽኖች ወይንም ምርጫዎች የሉም። የሚያስደስታችሁ ነገር ግን ቁጭ ብላችሁ ግጥምን መጻፍ ነው። ራሳችሁን በግጥም ስራዎቻችሁ መካከል መሸሸግ ትጀምራላችሁ። በህይወት ዘመናችሁ 1800 የሚሆኑ ግጥሞችን ጽፋችኋል። ታዲያ እነዚህን ጽሁፎች ማንም አላያቸውም። ግጥሞቻችሁን መኝታ ቤታችሁ ስትገቡ ብቻ ማታ ማታ ትመለከታላችሁ። የተጻፈ የተደገመ ካለ እነሱን ታጸዳላችሁ። እያንዳንዱን የጻፋችሁትን ግጥም ለየብቻ እየመደባችሁ የግጥም መድበል አድርጋችሁታል። ምን ማድረግ እንዳለባችሁ ግን አታውቁም። ከስንት አንዴ ለጓደኞቻችሁ ወይንም ለቅርብ ቤተሰብ ትልኩት ይሆናል እንጂ ሌላ ምንም የምትሰሩበት ነገር የለም። ጋዜጣዎች ላይ የታተሙት ጥቂት የሚባሉ ግጥሞች አሏችሁ። ነገር ግን እነዛም ግጥሞች ማንነታችሁ እንዳይታወቅ ስለፈለጋችሁ ብቻ ስማችሁ ሳይታወቅ ግጥማችሁ ብቻ ወጥቷል። ግጥማችሁም ሲወጣ ደግሞ ኤዲት መደረግ አለበት። ያ ማለትም እናንተ ከጻፋችሁት የተለየ ይዘት ይኖረዋል። ታትሞ የወጣው እናንተ በጻፋችሁት ልክ ይሆን አይደለም። በዚህም የተነሳ እኔ የምጽፈው ጽሁፍ፣ እኔ የምገጥመው ግጥም በቂ አይደለም፣ ጥሩ አይደለም ብላችሁ ታስባላችሁ። እናንተም እንደ ግለሰብ እኔ በቂ አይደለሁም፣ እንደ ጸሐፊ ወይንም እንደ ገጣሚ አይደለሁም ብላችሁ ማሰባችሁ። ዓለም ለእናንተ ዝግጁ አልሆነችም። የእናንተን ስራም ብያለች ነው። እናንተንም አልቀበልም አለች። እናንተንም ይረዳችሁ ዓለም ስለሌለ እናንተም ከዚህ በኋላ በቃኝ ብላችሁ ተዋችሁት። ይህ ታሪክ የኤሚሊ ዲኪንሰን ታሪክ ነው። አሜሪካ ውስጥ አሉ ከሚባሉ ገጣሚዎችና ትልቅ የፈጠራ ችሎታ ካላቸው ጸሐፊዎች መካከል አንዷ ነች። ከሞተች በኋላ ስራዎቿ እንዳለ ተሰበሰቡ። የልቧን አውጥታ የተናገረችባቸው ወረቀቶች ታትመው በሚሊዮን የሚቆጠሩ አሜሪካን እጆች ላይ ገቡ። ያነበበው ሰው ሁሉ እሷን በአካል የሚያውቃት ያህል ይሰማዋል። ያን ያህል ነው ቅርበቱ። ኤሚሊ ዲኪንሰን እያንዳንዱ የሚያነባውን ሰው ምታቅ ይመስላል። የሚያነቡትም ሰዎች እቺን ሴት አውቃታለሁ እንዲህ ይላሉ። ሴቶችም ሀሳባቸውን እንዲገልጹ የተሰማቸውን ነገር እንዲያወጡ ያበረታታች አንድ ድንቅ የምትባል ገጣሚና ጸሐፊ ነች። እስካሁን እንደነበሩት ግን እሷም አንዱንም ስኬቷን አልተመለከተችም። በጣም ብዙ ሰዎችን አሁንም እየጠቀስኩ መቀጠል እችላለሁ። እነዚህ በጣም ጥቂት የሚባሉት ናቸው። በህይወት ዘመናቸው ስራዎቻቸው፣ ታሪካቸው ለማንም ሳይታወቅ ታፍነው የቀሩ ነገር ግን ከሞቱ በኋላ የታወቁ በጣም ብዙ ሺህ ሰዎች አሉ። ሲሞቱ ግን ስራቸው እንደሞተ፣ ምንም እንደማይጠቅሙ፣ ለዓለም ያበረከቱት ምንም ነገር እንደሌለ እያስታወሱ የሞቱ በጣም ብዙ ሰዎች አሉ። ወድቅ ያለው ብለው ቢያስቡም ግን ስራዎቻቸው አሁን ዘመን ተሻጋሪ የሚባሉ ሆነው እነሱም በብዙ ሚሊዮን ሰዎች የሚደነቁ ሰዎች ሆነዋል። ሊያስደንቀን የሚችለው ነገር ደግሞ እንደነዚህ አይነት በጣም ብዙ ሺህ ታፍነው የቀሩ ሰዎች አሉ። ለምሳሌ የጸሐፊው የካፍካን ስራዎች ጓደኛው ማክስ ብሮድ አውጥቶ እንዲሸጡ ባያረጋቸው ኖሮ ማንም ዞር ብሎ ያየው። ካፍካ ከመሞቱ በፊት በጣም ብዙ የሚባሉ ስራዎችን አቃጥሏቸዋል። የተረፉትን ነው እንግዲህ ማክስ ብሮድ አውጥቶ እንዲታተሙ ያደረገው። ወደ ቫን ጎህም ስንመጣ ተመሳሳይ ነገር እናገኛለን። እህቱ ጆዋና ቫን ጎህ መታ የሱን ስራዎች ለማስተዋወቅ ባትሞክር ኖሮ ማንም ሰው እነዛን ስዕሎች አያገኝም ነበር። አሁን ላይ በሚሊዮን ዶላር የሚሸጡትን የቪንሰንት ቫን ጎህን ስዕሎች ምናልባት ማንም ሰው ላይ ያገኝ ይችላል። ወደ ኤሚሊ ዲኪንሰንም ስንገባ እህቷ ሊቪኒያን እናገኛለን። ኤሚሊ ከሞተች በኋላ ሊቪኒያን ቁጭ ብላ ስራዎቿን ሰብስባ እንዲታተሙላት እሷን እንድታስታውስበት ያደረገችው። አሁን እነዚህ ሰዎች ባይኖሩ ኖሮ የሞቱትን ታላቅ የተባሉትን ሰዎች በፍጹም ልናቃቸው አንችልም ነበር። እንደዛው ሳይታወቁ እንደሞቱ ሳይታወቁ ይረሱም ነበር። እንደዚህ አይነት ታሪኮች ስንት ይኖራሉ። ስንት ሰው የራሱን ታሪክ አፍኖ አሽጎ በቤት ውስጥ ያስቀምጠ ይኖራል። ካፍካም ቪንሰንት ቫን ጎህም በተጨማሪም ኤሚሊ ዲኪንሰንም በህይወት ዘመናቸው ያጋጠማቸው ጥርጣሬ፣ ያጋጠማቸው ሪጀክሽን፣ በቂ አይደላችሁም የሚል አስተያየት፣ እነዚህ ነገሮች የሚያጋጥማቸው ስንት ሚሊዮን ሰዎች ይኖራሉ። ከዛም የባሱ ደግሞ አሉ። ስራቸውን አፍነው አሽገው ካስቀመጡትም የባሱ ማለት ነው። ምንም ያልጀመሩ ጥርጣሬ ነገሰባቸው።
እዛው ሳይጀምሩ ሽባ አድርገው ያስቀራቸውን ብዙ አሉ። አሁን ምናልባትም ሰክሰስ ወይንም ደግሞ ስኬት ብለን የምናስበው ነገር እውቅ መሆን ወይንም ብዙ ገንዘብ ማግኘት እንዳልሆነ እናውቀዋለን። የህይወት ዋናው ነጥብ እንደዛ አይደለም። እናንተም እንደዛ ማታስቡ ከሆነ ቢያንስ የተሻለ ነጥብ ላይ ናቸው። ነገር ግን ሁሉም ሰው መመለስ የሚፈልገው የሆነ ጥያቄ ይኖራል። ምንም እንኳን እውቅናና በጣም ትልቅ የሚባል ዝና ገንዘብ የማይፈልጉ ብዙ ሰዎች ቢኖሩም የራሳቸው የሆኑ ፍላጎቶች ደግሞ አሏቸው። ልባቸው የሚስቅበት የሆነ ነገር ይኖራል። ለፍላጎቶቻቸው እንዳለ መልስ የሚያገኙበትን መንገድ ይፈልጋሉ። እነዛን መንገድ ማግኘት ከከበዳቸው መንገዱን መፍጠር ይጀምራሉ። እነዚህ ፍላጎቶችና የፈጠራ ስራዎች እንዳለ የሆነ ቀን ላይ ቤቴ ይቀመጣሉ፣ ልቤ ሰላም ይሆናል የሚል ፍላጎትን ያመለክታል። ሁሉም ሰው በሆነ ደረጃ የሰው ልጅ የሚለውን ነገር ማዳመጥ ይፈልጋል። እሱም ደግሞ በሰው ሲደመጥ እሱ ስለሚለው ነገር ጉዳይ ሰጥቷቸው ትኩረታቸውን ሰጥተው የሚቀመጡለትን ሰው ይፈልጋል። እዚህ ዓለም ላይ ምንም አይነት ሰው ነው ማንም እንሁን ለስኬትም የምናስቀምጠው ፍቺ ወይንም ዴፊኒሽን ምንም ይሁን ከነ ካፍካ ከነ ቪንሰንት ቫን ጎግና ከነ ኤሚሊ ዲኪንሰን የምንማረው ነገር የምንሰራው ነገር መቼ ፍሬያማ እንደሚሆን አናውቅም። ለስራችን ዝግጁ የሆነው ትውልድ መቼ እንደሆነ ዝግጁ የሆነው ጊዜ እንደሆነ ማንም ምንም አያውቅም። አንዳንዶቻችን በጊዜ የሚመጣልን ነገር ይሆናል፣ ለሌሎቻችን ደግሞ ዘግየት ብሎ ይመጣል። አንዳንዶቻችን ደግሞ ጭራሽ ያንን ነገር ሳንመለከተው እናልፋለን። ምናልባትም አሁን ጎልማሳ ከሆናችሁ 30 እድሜ ካለፋችሁ በኋላ አይ በቃ ከዚህ በኋላ እኮ አበቃልኝ፣ የኔ መርከብ አምልጦኛል፣ ከዚህ በኋላማ ምንም ልለወጥ አልችልም ብላችሁ ታስቡ ይሆናል። ከካፍካ ከነ ቪንሰንት ቫን ጎግና ከነ ኤሚሊ ዲኪንሰን የምንማረው ነገር ግን ሌላ ነው። ጊዜ የራሷ የሆነ አካሄድ አላት። በራሷ መንገድ ነው የምትሄደው። ማድረግ ያለብንን ነገር እያደረግን እስከቀጠልን ድረስ ሌላው ነገር እኛን ሊያሳስበን አይገባም። ጊዜና ሁኔታዎች በራሳቸው ሰዓት ይገጣጠማሉ። ይህ ማለት ስራዎቻችን፣ ልፋቶቻችን የራሳቸውን ቤት የሚያገኙበት ጊዜ ይኖራል ማለት ነው። ያንን ጊዜ ለማየት ቢያበቃን ጥሩ ነው። ነገር ግን ባያበቃንም ቢያንስ ትውልድ የምንለውጥበትን የሆነ ነገር አድርገን አልፈናል። ለብዙዎቻችን ህይወት ከኛ የምትጠብቅብን ብዙ ነገሮች ይኖራሉ። ሁሉንም ፍላጎታችንን በእኩል ልንመለከት ላንችልም እንችላለን። ለአብዛኞቻችን ብዙ ጊዜ ቁጭ ብለን የምናነባቸውን የስኬት ታሪኮች በራሳችን ህይወት ሳንመሰክረው ሳንመለከተውም እናልፋለን። እነዚህን ታሪኮች እንድንወዳቸው ሁሌም ስንሰማቸው እንድንደሰት የሚያደርገን ነገር ደግሞ ምንድን ነው? በጣም ጥቂት በመሆናቸው የተነሳ ነው። ሁሉም ሰው ታላቅ ቢሆን ኖሮ ታላቅ የሆነ ሰው አይኖርም ነበር። አሁን ታዲያ እያልኩ ያለሁት ዓለም ላይ ሁላችንም የታወቅንና ስኬትን ያገኘን ሰዎች እንሆናለን እያልኩ አይደለም። ነገር ግን ማናችንም ነን ወይንም ወደፊት ልንሆን እንችላለን ብለን ልንገምተው አንችልም። ይህንን ግምት ማስቀመጥ የምንችለው ብንታወቅም ባንታወቅም ምንም ቢመጣም የአቅማችንን እየሞከረን ስንቀጥል ነው። ሁሌም ቢሆን ሙከራችንን ሳናቆም ስንቀር፣ ሁሌም ቢሆን ወደፊት ስንገፋ ምንም ያህል መጨረሻው መራራ ቢሆንብንም ምንም ያህል መጨረሻው ባይጣፍጠንም እንኳን ቢያንስ ያቅሜን ሞክሬያለሁ ማለት የምንችል መሆን አለብን። አሁን ላይ የሆነውን ሰው ወስደን ወይንም የምናደርገውን ነገር እንዳለ ተመልክተን እኔ በቃ በዚህ ደረጃ ብቻ ነው የምሰራው ብለን ራሳችንን ልንገምት አንችልም። ፖቴንሻላችን ወይንም እኛ መድረስ የምንችልበት የአቅም ደረጃ አሁን ባለንበት ሁኔታ የሚመዘን አይደለም። በራሳችሁ ስትተማመኑ እይታችሁ ብዥ እንደሚል ሁሉ እይታችሁ እንደሚቀየር ሁሉ ራሳችሁንም ስትጠራጠሩ ተመሳሳይ ነገር ያጋጥማችኋል። ማንም ሰው በምን አይነት መነጽር ህይወትን እየተመለከተ እንደሆነ አያውቅም። ያ መነጽር ይጸዳ አይጸዳ ብዥ ያለ ይሁን አይሁን ሁሉም ሰው የሚያውቀው ነገር የለም። እየተመለከተ ያለውን ነገር ግን ዝም ብሎ ይቀበላል። ደብዘዝ ማለት ወይንም የብዥታ ትልቁ ችግር ምንድነው ካላችሁ ብዥ ያለውን ነገር እንኳን ማየት አትችሉም። ብዥ እንዳለ እንኳን አታውቁም። በተመሳሳይ ሁኔታ ዓለም ይህን ነገር አትፈልግም ብላችሁም ልትገመግሙ አይገባም። አንዳንድ ጊዜ ዓለም ራሷ በራሷ የማታውቃቸው ነገሮች አሉ። ዓለም በራሷ ያልደረሰችባቸው ምን እፈልጋለሁ ብላ የምታስብባቸው ነገሮች አሉ። እዚህ ዓለም ላይ ያለው ህዝብ የማይፈልገው ነገር በጊዜ ሂደት በቀጣይ ትውልድ የሚፈልገው ነገር ይሆናል። ፍራንዝ ካፍካ አንድ የተናገረው ነገር አለ። ጥበብ በእውነታ አካባቢ በጥንቃቄ ታንዣብባለች፣ በጣም ከተጠጋች ግን ትቃጠላለች። ኃይሏም ያለው ድብቅ የሆኑ ቦታዎች ላይ በመቀመጥ ያቺ እውነታ በድንገት እንድትታወቅና በደንብ ግልጽ እንድትሆን በፊትም ባልታየችበት ቦታ እንድትታይ ነው። እኛም በህይወት ማሰብ ያለብን ስራዎቻችን የት ይደርሳሉ ሳይሆን ስለ ስራዎቻችንና ስለ ራሳችን በደንብ እናስባለን ወይ? እንጨነቅላቸዋለን? እንወዳቸዋለን ወይ? መልሱ አዎ ከሆነ እነዛን ነገሮች ለማሞከር አትፈሩም። እነዛን ነገሮች ታደርጋላችሁ። ከጨረሳችሁትም በኋላ ለዓለም ትተውታላችሁ። ዓለም በፈለገበት ሰዓት ይሄ ነገር አሁን ያስፈልገኛል ባለበት ሰዓት ይወስደዋል። በዚህ ዓለም ላይ ድምጻችን መቼ እንደሚሰማልን ያላወቅን በጣም ብዙ ሰዎች አለን። እናወራለን፣ እንናገራለን፣
ዓለም ግን እኛን ማዳመጥ አትፈልግም። እንደዛ ሆኖ ግን የሚቀር ጉዳይ አይደለም። መቼ እንደምታዳምጠን መቼም አናውቅም እንጂ የሆነ ቀን መምጣቱ አይቀርም። ያ ቀን አሁን ይሁን ነገ ይሁን ቀጣይ ዓመት ወይንም የህይወታችን ፍጻሜ ላይ አሊያም ደግሞ ካለፍን በኋላ እሱን እርግጠኛ ልንሆን አንችልም። ነገር ግን ካደረግነው ልባችንን አውጥተን ለዛ ለምንወደው ለምንፈልገው ነገር ከሰዋን ቀን መውጣቱ አይቀርም። ፀሐይዋም መውጣቱ አትቀርም። የጨለማው ጊዜ ያልፍና እናንተም ደግሞ ትውልድ የምታድሱበት ስራችሁን አሳልፋችሁ ትሰጣላችሁ። እናንተ በስራዎቻችሁ ባትታደሱ እንኳን የስራዎቻችሁን ፍሬ ባትቀበሉ እንኳን ትውልድ እንዳለ የሚድንበትን ስራ ትታችሁ ትሄዳላችሁ። አሻራ ትተው መሄድ ማለትም ደግሞ እሱ ነው። እዚህች ዓለም ላይ የምትሰሩት ነገር ይታወቅ አይታወቅ ወደፊት ይረሳ አይረሳ ምንም የምታውቁት ነገር ባይኖርም ቢያንስ ያቅማችሁን ጥግ ሞክራችኋል። ይሄ ብቻ ለእናንተ በጣም በቂ ነው። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻው ስለተከታተላችሁት አመሰግናለሁ። ቻው።